ነገር እያደረገቻት ዳጣ ግን ለሷ ብላ በጨለማ አብራት ወጣች። እንደው ግን አሁን ይሄንን ኤቢ ብትሆን ታደርገው ነበር? ዳጣ ከቤት እንድትባረር ነው ይሄን ሁሉ ነገር ያደረገችው። ዳጣ ግን አሁን ለሷ ብላ ለጥበቃ አብራት ወጣች። ብቻ እንደው ግር ይለኛል የዚች ልጅ ነገር። አስበዋል? ሰው የሚጠላውን ሰው መውደድ ከቻለ ያ ሰው እኮ እጅግ በጣም ጥሩ ሰው ነው ማለት ነው። የእሷ ግን ከዛም ያለፈ ነው። መጽሐፉ ጠላቶቻችሁ እንደራሳችሁ ውደዱ ይላል፣ ግን ማንም የሚተገብሩ የለም። በየትኛውም ዓለም ጠላቱ እንደራሱ የሚወድ ሰው የለም። እንደው የዚች ልጅ ነገር እንደው ባስበው አልገባሽ። ቆይ ግን ሰላም፣ ለምንድን ነው እንደዚህ ስለ ዳጣ ማወቅ የፈለግሽው? እንግዲህ ዛሬ ቤተሰብ በአዲስ ነገር ከች ብለናል ማለት ነው። ዳጣዬን ሁለቱ ነው አፋጠዋታል። ሰላምና ናታን ከየት ነው የመጣሽው? እንዴት ዋሸሽን? እያሉ በተደጋጋሚ ጥያቄ ሆኖባት ነበረ የሰላም። እንግዲህ ይህንም ጥያቄ ጠይቃታለች። ናታን እያወራት ይገኝ ነበረ ለሰላምዬ። ከኛ ሁንኮ ሸውዳናለች። ድሬዳዋ አይደለም የተወለደችው አዲስ አበባ ነው። አባቷ ራሱ ሲሳይ አይደለም። ለምን እንደሸወደችን አናቅም። የእሷ ግን የህይወት ታሪክ እንቆቅልሽ ሆኖብኛል፣ ለእኔም ጥያቄ ሆኖብኛል እያለ ለሰላም ይነግራታል ማለት ነው። ሰላም ግን ጭራሹንም ሰላም አታለች። ከሰላም በላይ ሰላም አታለች ማለት ነው። በውስጧ የያዘቻትን ልጅ ራሱ ልጅሽን እህትሽን ካጣኋት 19 ዓመቴ ደም እንደሆነች ነበረ የወሰዷት፣ ከኔ ዘንድ ነጥለው የወሰዷት። ከዛም እስካሁን ድረስ አላገኘኋትም። አንቺ ግን ተወልደሽ አድገሽ እህትሽን ትፈልጊያታለሽ። እንደምትኖር መቼም እርግጠኛ ነኝ፣ ባለሙሉ ተስፋ ነኝ አለች ብዬ ተስፋ አለኝ እያለች ሁሉን እየሻሸች ትገኛለች ማለት ነው። እናት መሆን በጣም ከባድ ነው እውነት ለመናገር። እናት ሁሉን ነገር ተሸካሚ ነች፣ ሁሉን ነገር ያይ ነች። ቢከፋትም አምቃ ነው የምትይዘውና እሷ እንደዛ እያለች ብሞት እንኳን ራሱ መቃብሬ ላይ ሆና እማዬ ብላ እንድትጠራኝ አድርገሽ ንገሪልኝ፣ እህት አለችሽ እያለች ትነግራታለች ማለት ነው። በዛ አጋጣሚ ያረገዘችውንም ጾታዋን ተናግራለች ማለት ነው። ሴት እንደሆነች አውቀናል ማለት ነው። አሁንም ግን ከደረጀ ነው። እውነት የሚያስፈራ ነገር ነው አሁን ራሱ እየመጣው ማለት ነው። ይሄንም ከደረጀ መሆኑን ብታቅትዬ በጣም ከባድ ነው። ለእኔ ብዙ ነው የዋለችልኝ፣ ብዙ ነው ያደረገችልኝ። ስለዚህ እንዴት ብዬ ነው ለትዬ የምነግራት? እንዴትስ እነግራታለሁ? እውነት በጣም ከባድ ነው እያለች ሰላምዬ በጣም ውስጧን ሰላም ነስቷታል ማለት ነው። እንግዲህ አሁንም ራሱ አባቷን አልናገርም፣ ከማንም ይሁን ከማንም አልናገርም፣ ምክንያቱም እችን የሚወስዱብኛል በማለት ትናገራለች። ግን እውነት ተደብቃ ተዳፍና አትቀርም። አንድ ቀን እውነቱ ሲወጣ ሁሉንም ታውቃለች። እስከዛ ድረስ ግን በእርጋታ እጠብቃለሁ፣ ምንም ማለት አልችልም እያለ ትናገራለች ማለት ነው። እኛም ተመልካቾች የጠርጥረን ነበር ከደረጀ ይሆናል እያን ስናስብ ነበረ። እንግዲህ የመጀመሪያውን አውጥቶ አጠፋ፣ ሁለተኛም ደግሞ መልሳ አረገዘች ማለት ነው። በዚህ አጋጣሚ አቢጌልም ከማን ነው ያረገዘችው? ባልሽን አምጪ እያለች ትገኝ ነበረ። ውይ የአቢጌል ጥያቄ በጣም ከባድ ነው። እንደዛ በምትልባት ሰዓትም እሷም ከልዬ ብላ ለመናገር እንዴት ብላ ነው የምትናገረው? ስለዚህ እሷም በጨዋች ታህጄ የሆነ የሀገራችን ልጅ ነበረ እሱ ዘንድ ሂጄ ነይ ብሎ ሂጄ ነው እዛ የደፈረኝ። ከዛ በኋላ አላቅልሽም ብሎ አባሮኛል ነው ያለችው። እንደዛ ብላን በምትናገርበት ሰዓትም አቢጌል አይ እንደዛ ከሆነ እንወቀው፣ ከየት ነው እየመጣው ማወቅ አለብን እያለ ትናገራለች። ያንን እንግዲህ ለማወቅ በጣም እየታገለች ትገኛለች። ግን ሰላም ለማሳወቅ አልፈለገችም። ይሄን ነገር ለማንም አልናገርም እያለ ነው ማለት ነው። እንግዲህ ዳጣይም ከድሬዳዋ አይደለም የተወለደችው የአዲስ አበባ ልጅ ናት። ተወልዳ ያደገችው አዲስ አበባ ነው። የተጣለችውም ገና በጭጭኝነቷ ነው የተጣለችው። ጎዳና ላይ ነው ያደገችው። ያንን ግን ለናታን ደብቀዋለች፣ አልናገርም ብላ ማለት ነው። እሱም ለሰላም እየነግራታለሁ ብሎ ነው ሂዶ ለመናገር ያሰበው። እንደዛ ብሎ በሚነግርባትም ሰዓትም ሰላሙን እሺ ይሄ ነገርማ ኬዝ አለ፣ ምክንያቱም እዚህ ቤት ልትመጣ ያሻለችው በምን ምክንያት ነው?
ሲቀጥል ደግሞ አቢጌል እንዲህ እያደረገቻት እሷ ስለወዳት የቻለችው በምን ምክንያት ነው? ይሄማ ቀላል በጣም ከባድ ጥያቄ አለ እያለች ሰላም ትናገራለች ማለት ነው። እንግዲህ ዳጣይም ወደነ ጓደኞቿ ዘንድ ሂዳ ነበረ፣ ወደነ ቅድስት ዘንድ ሂዳ ነበረ። ከዛም ስትመጣ ከየት ነው አንቺ ማነሽ እያለች ሰላምዬ ስትነግራት ትንፊትሽ እኮ ያስፈራራል፣ እንዴት ነው እንደዚህ የምትይው ሆነሽ ነው እያለች ጠየቀቻት። እንዴት እንደዚህ ያለ ጥያቄ ትጠይቀኛለሽ እያለቻት ነው ማለት ነው። እሷም በጣም ተደናግራለች። በዚህ አጋጣሚ ጋሽ ደረጀም ሊናገር አስቧል ማለት ነው። ለማርቴ ሊነግራት ነው ያለውን ነገር ዳርዳር እያለ ይገኛል። ምክንያቱም አንድ ሰው ተሳስቶ ቢያጠፋ አንድ ሰው አምነሽው ተሳስቶ ቢያጠፋ ምን ያክል እምነት ይጎላል እያለ ይነግራታል ማለት ነው። እሷም በትክክል እየጠየቀችው ትገኛለች። እንደዚህ ሰው እኮ ሁሉም ሰው አንድ አይደለም፣ ግን እምነት ማለት ደግሞ ከባድ ነው። ያ ሰው ከታመነ ወደ ሌላ ቦታ አይሄድም እያለ እየነገረችው ለደረጀ ትገኛለች ማለት ነው። እኔ ቤት ውስጥ ተሰብስበው በአንድ ሲጫወቱ እየተጫወቱ እያለ ስዕል እየሳሉ በሚጫወቱበት ሰዓትም ግን አቢጌል ላይ ይሄ ጥያቄ ቢደርስ በጣም ከባድ ነበረ። ዳጣ ላይ ስለደረሰ ዳጣ በሰላም መንገድ ፈታችሁ ሁሉንም ማለት ነው። በሚጫወቱበት ሰዓትም በምልክት ሲጫወቱ አሸናፊ እነጋሽ ደረጀ ሆኗል ማለት ነው። እነ ማርቲ ቢሆኑ ኑሮ በጣም ከባድ ነበረ። ዳጣ ከየት ነው የመጣሽው? ዳጣ ማነው አባትሽ? አባቴ ምናችን ናት እያለ ስታናዝ ትገኝ ነበር። እሷ ግን በመጨረሻ ምን ብላ ነው ቀጪ ዳጣ የነበረችና አቢጌልንም ልብስ እጠቢ በማለት ነው የቀጣቻት። አላረገውም ብላለች። እንግዲህ አለማድረጓን እናያለን ቀጣይ ላይ ማለት ነው። እንደዛ ብላን በምትናገርባት ሰዓትም ማርትዬ ስኒስ ምን ልቀጣ ስትላት ደግሞ ደረጀን እፈለግሽበት ላይ ሳሚው ተነስተሽ ሳሚ ብላ ነው የቀጣቻት ማለት ነው። ግን በጣም ደስ የምትልይ ናት። እንደዛ ብላ በምትነግርባት ሰዓትም በጣም እየቀደደ ትገኛለች ማለት ነው። ማርታም እንዴት ነው ስሙ እንዲህ ብለሽ ቅጣት አይቻልም ምናምን እያለ እየሳቀኝ ነበረ። እንግዲህ ናታንም ደግሞ እግራቸውን እጠብ የትየንና የጋሽን እግር እጠብ፣ ምክንያቱም ውሃ ሙቀህ ማጠብ አለብህ ስትለው በደስታ ነው ማጥበው፣ ደስ እያለኝ ነው ማጥበው እሺ ብሎ አለ ማለት ነው። እንደዛም ሲል በጣም ነው ደስ ያለን እነሱ በማሸነፋቸው እነ ጋሽ ደረጀ ማለት ነው። ከጉድ አውጥቷቸዋል። ይሄ ጨዋታ ግን መልሶ ከቀጠለ እነ ማርቲ ካሸነፉ ሌላ አደጋ ይመጣል ማለት ነው። ጋሽ ደረጀም ከሌላ እንደወለደ እየነገራት ይገኛል። ይሄን ግን በሚነግርባት ሰዓት በጣም ደንግጣለች። እኔ ከሌላ ብሳሳትስ የሚለውን ስትሰማ በጣም ነው የደነገጠችው። እንኳን እሷ ቀርታ አይደለም እኔ ራሱ ደንግጫለሁ። ካሁን አወጣው ካሁን ነገራት እያልኩ ነበረ። እሱም እንዴት ነው የሚሆነው ከሌላ ቢመጣ ምን ችግር አለው እያለ ይገኛል። በቀጣይ በአዲስ ከምንገናኝ መልካም ጊዜ ቤተሰብ